ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 10 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ነገ ሐምሌ 11 ቀን 2018 የሚካሄደውን የተቃውሞ ሰልፍ በተመለከተ ፍቃድ ስለመገኘታቸው ተሰምቷል። ከምን ጋር ተያይዞ ነው የተቃውሞው ሰልፍ? ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን አስመጪዎችን በተመለከተም አዲስ መመሪያ ጸድቋል። በዚህም መመሪያ መሰረት አስመጪዎች ላይ ፍቃድ ስለመሰጠቱ ተሰምቷል። ይህንንም በዝርዝር እናደርሳለን። በሌላው መረጃችን የአሜሪካው መንግስት የግሪን ካርድ ክፍያን በተመለከተ በዚህ ሰዓት ይፋ አድርጓል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያ የአሜሪካው ፕሬዝዳንት የግሪን ካርድ ክፍያን በተመለከተ በዚህ ሰዓት ይፋ አድርጓል። የዶናልድ ትራምፕ አስተዳደር ዝቅተኛ ገቢ ያላቸው ስደተኞች ወደ ሀገሪቱ እንዳይገቡ ለመግታት አዲስ ጥብቅ መመሪያ ማዘጋጀቱ ታወቀ። በታቀደው አዲስ መመሪያ መሰረት ከዩናይትድ ስቴትስ ውጭ ሆነው የቋሚ ነዋሪ ፍቃድ ወይንም ግሪን ካርድ የሚያመለክቱ ግለሰቦች $100 የገንዘብ ዋስትና በቅድሚያ እንዲያስይዙ ሊያስገድድ ይችላል ተብሏል። የተያዘው ገንዘብ አመልካቾቹ የአሜሪካ ዜግነት ሲያገኙ የሚመለስላቸው ሲሆን ዋና ዓላማውም አዲሶቹ ስደተኞች በራሳቸው መስተዳደር የሚችሉ መሆናቸውና የመንግስትን ድጋፍ እንደማይጠብቁ ለማረጋገጫ ያገለግላል ተብሏል። የአሰራር በተለይ ከደሃ ሀገራት ለሚመጡና የአሜሪካ ዜግነት ያላቸው የቅርብ ዘመዶቻቸው ትዳር አጋር፣ ወላጅና እህትማማች ለማስገባት ለሚፈልጉ ዝቅተኛ ገቢ ያላቸው ዜጎች ትልቅ እንቅፋት እንደሚሆንም ተገልጿል። የአሜሪካ የውጭ ጉዳይ ሚኒስትር መመሪያውን መጀመሪያ በጥቂት ሀገራት ላይ ለመፈተሽ መታቀዱ በዚህ ሰዓት ዘገባው አስነብበዋል። በሌላው መረጃችን ነገ ሐምሌ 11 ቀን 2018 የሚካሄደውን የተቃውሞ ሰልፍ በተመለከተ ፍቃድ ተሰጥቷል። በትግራይ ክልል እየተካሄደ ያለውን ወታደራዊ አፈሳ ለማውገዝ በአዲስ አበባ የተጠራው የተቃውሞ ሰልፍ የተፈናቀሉትን እንደሚያሳትፍ ተሰምቷል። በአዲስ አበባ ከተማ ነገ ሐምሌ 11 ቀን 2018 የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስራት ላይ ያተኮረው የተቃውሞ ሰልፍ የመንግስትን ፍቃድ ማግኘትና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮችን በሰልፍ ላይ እንደሚያሳትፍ ታውቋል። የስምሪት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተ የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችና ገበሬዎችን ድምፅ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢውን ድጋፍ እንዲደረግ ለመጠየቅ እያለመ ነው ተብሏል። የስምሪት ፓርቲ ጽህፈት ቤት ኃላፊ የሚዲያና ኮሚኒኬሽን ባለቤት የሆኑት ለአዲስ ማለዳ እንደተናገሩት የሰልፍ ዋና ዓላማ በትግራይ ክልል ህጋዊ ያልሆነ አዋጅን መነሻ በማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላና ያለአግባብ የታሰሩ እናቶችና ገበሬዎችን በደል ለዓለም አቀፍ ማህበረሰብ ይፋ ማድረግ ነው ተብሏል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓት ቡድን የፕሪቶሪያው ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ የትግራይ ተወላጆችን አስፈላጊውን ሰብአዊ ድጋፍ እንዲያገኙ ለማስቻል ያለመ መሆኑም ተገልጿል። በሌላው መረጃችን አስመጪዎችን በተመለከተ አዲስ መመሪያ ይፋ ሆነ። በዚህ መመሪያ መሰረት አስመጪዎች ላይ ፍቃድ ስለመሰጠቱ ይፋ ሆኗል። የኢትዮጵያ ብሔራዊ ባንክ ከኢትዮጵያ ጉምሩክ ኮሚሽን ጋር በመተባበር አዲስ ፍቃድ ለሚያወጡ አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥር አሰጣጥን የሚያቃልል አዲስ የዲጂታል አገልግሎት ይፋ ማድረጉን አስታወቀ። ባንኩ ዛሬ ባወጣው መግለጫ እንዳመላከተው የአዲስ አሰራር አስመጪዎችና ላኪዎች የብሔራዊ ባንክ የሂሳብ ቁጥርን በኢትዮጵያ ጉምሩክ ኮሚሽን አንድ መስኮት አገልግሎት በኩል በቀላሉ እንዲያገኙ ያስችላቸዋል ተብሏል።
አዲሱ የዲጂታል አገልግሎት የንግድ አሰራርን ለማዘመንና ለማቀላጠፍ ያለመ ሲሆን ደንበኞች ያጋጠማቸውን የነበሩ አስተዳደራዊ ውጣ ውረዶችና እንግልቶችን በማስቀረት ፈጣን አገልግሎት ለመስጠት ታስቦ የተዘጋጀ መሆኑ ተገልጿል። የአዲስ አሰራር የሚመለከተው ለመጀመሪያ ጊዜ የብሔራዊ ባንክ ሂሳብ ቁጥር ለሚያወጡ አዲስ አስመጪዎችና ላኪዎች ብቻ መሆኑን ባንኩ በዚህ ሰዓት ይፋ አድርጓል። ቀደም ሲል የብሔራዊ ባንክ ሂሳብ ቁጥር ያላቸው ነባር የንግድ ተቋማት ለሁሉም የወጭና ገቢ ንግድ ተግባሮት በነባር ሂሳብ ቁጥር ላይ መጠራቀም እንደሚቀጥሉም ባንኩ አስታውቋል። ይህ እርምጃ የኢትዮጵያን የገቢና ወጪ ንግድ አሰራርን ይበልጥ ዘመናዊ ለማድረግ የንግድ አሰራርን ምቹ ለማድረግና የዲጂታል የሕዝብ አገልግሎት አሰጣጥን ለማጠናከር ብሔራዊ ባንክ እያከናወነ ያለውን ቀጣይነት ያለው ጥረት አካል መሆኑን በመግለጫው ላይ ቲክቫህ አስነብቦናል። በመጨረሻም ከነዳጅ ጋር በተያያዘ አዲስ መረጃ ወጥቷል። በዚህም መሰረት ተጨማሪ የነዳጅ መስመር ሊዘጋ እንደሚችል ኢራን ማስጠንቀቋ ተገለጸ። አሜሪካ በኢራን ወታደራዊ ኢላማዎች ላይ ተጨማሪ ድብደባ ካካሄደች በኋላ ኢራን የሆርሙዝ ሰርጥ ዝግ ሆኖ እንዲቆይና በቀጠናው የሚገኙ ተጨማሪ የነዳጅ የጋዝ መለኪያ መስመሮችን ሊዘጉ እንደሚችል አስጠነቀቀች። በዚህ ሰዓት በወጣው ሪፖርት እንደሚያመላክተው የአሜሪካ ጦር ማዕከላዊ እዝ በድሮኖች በአየርና በባህር ኃይል በመታገዝ የኢራንን የባህር መከላከያና የክሩዝ ሚሳኤል ማከማቻ ላይ ድብደባ እንደፈጸመች ተገልጿል። በሁለቱ ሀገራት መካከል ዳግም የተባባሰው ጦርነት በሆርሙዝ ሰርጥ የነዳጅ ንግድን በማስተጓጎል የዓለም የነዳጅ ዋጋ እንዲጨምር አድርጓልም ተብሏል። በሌላ በኩል ፕሬዝዳንት ትራምፕ ኢራን ወደ ድርድር ካልተመለሰች ተጨማሪ ወታደራዊ ጥቃቶችን እንደሚከተል ማስጠንቀቁ በዚህ ሰዓት ይፋ ሆኗል። ይህ በእንዲህ እንዳለ ከሰሞኑ በወጣው መረጃ መሰረት የነዳጅ ዋጋ እጅግ ባልተጠበቀ ሁኔታ መጨመሩ ይታወሳል። በተለይ በሀገራችን ኢትዮጵያ ያለውን የነዳጅ ዋጋ ብቻ መጨመር ሳይሆን ከነዳጅ እጥረት ጋር ተያይዞ የሚታዩ እጅግ በርካታ እንግልቶች አሉ። ይህ ባለበት በዚህ ሰዓት ላይ በኢራንና አሜሪካ ላይ እየተስተዋለ ያለው ነገሮች ከመክረሩ ጋር ተያይዞ በሀገራችን ኢትዮጵያ የነዳጅ ዋጋ ብቻ ሳይሆን የነዳጅ እጥረቱን እንግዲህ ሊያባብስ ይችላል ተብሎ የሚታሰብ ጉዳይ ነው። እናንተስ ከዚህ ጋር ተያይዞ ምን ሐሳብ አላችሁ? ኮሜንታችሁን በኮሜንት መስጫ ላይ አስቀምጡልን። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።